በዚህ ፕሮግራማችን የምናቀርብላችሁ ሐሳብ የአማራ ብሔራዊ ንቅናቄ አብን ወቅታዊ መግለጫ እንጂ የሚዲያችን ሐሳብ እንዳልሆነ እየገለጽን የአማራ ብሔራዊ ንቅናቄ አብንን መግለጫ እንደሚከተለው ሙሉን ይዘንላችሁ ቀርበናል። አብራችሁን ቆዩ። ይህ ኢትዮ ማለዳ ነው። የኢትዮጵያን ሉዓላዊነትና አንድነት እየጣሱ ስለ ኤርትራ ሰላምና ሉዓላዊነት ማሰብ ፈጽሞ አይቻልም። ሰሞኑን የሻቢያው ፕሬዝዳንት በኢትዮጵያ ውስጥ ጉዳዮችን ጭምር በመግባት ለሰጡት ሸፍጠኛ አስተያየት ከይዘት አንጻር ምላሽ መስጠት ጠቃሚ ላይሆን ቢችልም አንደኛ ድርጅታዊና ተጓዳይ ጉዳዮችን በተመለከተ የአማራ ብሔራዊ ንቅናቄ አብን በኢትዮጵያ የፖለቲካ መድረክ ከአጭር ጊዜ ወዲህ ለውጥ ማምጣት የቻለ ለአማራ ሕዝብና ለሀገር ወዳድ ኢትዮጵያውያን የሚበጅን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ የመፍትሄ ሐሳቦችን በማደራጀት ገዢ ሐሳቦችን በማንሳት የህዝባችን መብት ጥቅምና ፍላጎት እንዲከበር የሀገር ህልውናን መታደግ የቻሉ አቋማችን በማንጸባረቅ ኃላፊነቱን የተወጣ እንዲሁም መዋቅርና ስርዓት ወለድ የህዝባችን ጥያቄዎች ትኩረት እንዲያገኙ የሰራ የአማራ ህዝብ ፖለቲካዊ ተቋም ነው። ሆኖም ከቅርብ ጊዜ ወዲህ አብን ከውስጥም ከውጭም በርካታ ፈተናዎች ገጥመውት ቆይተዋል። አንደኛውና ዋነኛው በትግላችን ላይ ተጋርጦ የነበረው ፈተና ከሰላማዊ የፖለቲካ ሰልፍ ለማስወጣት የተደረገ ሲሆን ይህንን ምዕራፍ በቁርጠኛ አመራሮችና አባሎቻችን የተሳካ ድርጅታዊ ጉባኤ በማድረግ የአመራር አደረጃጀትና የአሰራር ሪፎርም በማረጋገጥ ተቋጭቷል። ሁለተኛው እና ተደጋግሞ የሚነሳው ነገር ግን እንደ ድርጅት ስትራቴጂ ጉዳዮች ላይ እናተኩር በሚል በአብዛኛውን ስናልፈው የቆየነው ጉዳይ በድርጅታችን በከፍተኛ አመራሮች ላይ የሚካሄዱት የተቀናጁ ስም የማጥፋት ዘመቻዎች ናቸው። የዚህም አካል የሆነው ከሰሞኑ ራሳቸውን የአማራ ማህበራት ብለው ከሰየሙ አካላት በድርጅታችንና በአመራሮቻችን ላይ የተከፈተ አሉታዊ ዘመቻ አንዱ ነው። እነዚህን ፖለቲካ ከጩኸትና ከሟርት መለየት የተሳናቸው አንድ መሆን አልችል ብለውና ይልቁንም እንደ አሜባ ተቆራርጠው የተባዙ የዲያስፖራ እድር አደረጃጀቶችና ማህበራት በህዝባችን ላይ የፈጠሩት ግርታ፣ ትርምስ፣ የግጭት ቅስቀሳና አጠቃላይ የሰላም እጦት ህዝባችን ብሎም ሀገራችንን ከፍተኛ ዋጋ እያስከፈለ ሲሆን እነዚህ አንዳች ርባና የሌላቸው ኃይሎች እንዲጋለጡና በህዝባችን ስም እያጨበረበሩ እንዳይቀጥሉ ጠንክረን ልንታገላቸው ይገባል። ለወትሮም መሪ የለሹ አስተላለፋቸው እነዚህ እድሮች ከዚህና ከዛ ሲለጉ የቆዩ ሲሆን በአሁኑ ወቅት ከታሪካዊ ህዝባችንና የሀገራችን ጠላቶች መፍትሄን እንዲናፍቁ አድርገዋቸዋል። የዚህም አሳፋሪ መግለጫ አንዱ ታሪካዊ ጠላቶቻችን ስለምን ተነኩብን በማለት ድርጅታችንና አመራሮቻችንን በማውገዝ ከሻቢያና ከህወሓት የሰሞኑ ነጻነት በዓል ጋር እንዲገጣጠምላቸው አድርገው ያወጡት መሆኑ ነው። መሰረቱ አብን በፕሮግራሙና በሚያራምዳቸው አቋሞች እየተተቸም እየተደገፈም የመጣ ከህዝባችን ከአጠቃላይ ልሂቃኑና ከፖለቲካ ማህበረሰቡ በርካታ ሰዎችን በመውሰድ ሁሌም በለውጥ ላይ ያለ ተቋም መሆኑ በቅርበት የሚከታተሉት የሚያውቁት ሀቅ ነው። ለዚህም የሚሰጡት ግብረገብነት ያላቸው አዎንታዊም የሆኑ ገንቢ ትችቶች ከፍ ያለ ክብር እንሰጣለን። ሆኖም ከሰሞኑ መግለጫ ያወጡት በአብዛኛውን ለዘለፋና ላሉባልታ የሚከሰቱ ራሳቸውን ችለው መታገል የማይችሉ ሰላምና የህግ የበላይነት በሰፈነባቸው ሰብአዊና ዲሞክራሲያዊ መብቶች በአመዛኙ እውቅና አግኝተው የሚከበሩባቸው የዜጎች የኑሮ ደረጃ በተሻሻለባቸው የዓለም ክፍሎች እየኖሩ ሳለ የወጡበት ማህበረሰብ ግን በሰላምና በልማት እጦት እንዲሰቃይ እረፍት እንዳያገኝ ሌት ከቀን የሚኳትኑት በአማራ ህዝብ ስም ተደራጅተናል እያሉ የአማራን ህዝብ ጠላቶች ስትራቴጂክ ፍላጎት ለማሳካት የሚሰሩ የሚላላኩ ሀገር ቤት ካለው እውነታ ጋር በጽኑ የተፋቱ ወይንም በሀገራችን ፖለቲካ ችግሮች የተሟላ እይታ የሌላቸውና መፍትሄ ለመጠቆም በማይችሉበት ሁኔታ ከነባራዊ ምስል የተፋቱ ህገወጥ ገንዘብ ዝውውር ከሚያካሂዱና የስደተኛ ወረቀት ከማዘጋጀት ያለፈ ስራ የሌላቸው ከሀሳብ ነጻነትና ዲሞክራሲያዊ ጽንሰ ሐሳቦች በተጻረረ የተሰለፈ የሰላማዊ ትግል እንቅፋቶች መሆናቸውን ለወትሮም የተገለጠ ሀቅ ሆኗል።
ከሰሞኑ ባወጡት መግለጫ ማህበርተኞቹ የአብን እና የአመራሮች ላይ መለኮታዊ የተጫነው የውግዘት ሀተታ አቅርበዋል። ይህም አብን ለሰላማዊ ትግል ካለው ቁርጠኝነትና የአማራ ህዝብ እንዲኖረው ከምንፈልገው ማህበራዊ እረፍት በተቃርኖ የቆመው ይህ ስብስብ ጨርሶ ህዝባችን በሰላማዊ የትግል መድረክ እንዳያገኝ ከላኪዎች የተሰጠውን ተልዕኮ ለመወጣት የሚያደርገው ትንቅንቅ አካል መሆኑን እንረዳለን። የአማራ ህዝብ ጥያቄዎች በሰላማዊ ሀቀኛ የፖለቲካ ድርድር ይፈታሉ ብለን እናምናለን። ለዚህም አበክረን የምንሰራ መሆኑን አስረግጠን ከዚሁ ያፈነገጡ እሳቤዎችንና ነባር የመጠላለፍና የጥላቻ የፖለቲካ ባህላችንን መተቸትና መቀየር አንድ የትግላችን ፈርጅ በመሆኑ አስቀድመን የተዘጋጀንበትና ይህንን ለመመከት የምንሰራ መሆኑን መግለጽ እንወዳለን። ሁለተኛ፣ በአማራ ክልል ያለውን የጸጥታ ችግር በተመለከተ በተጨማሪ ፓርቲያችን በአማራ ክልል ውስጥ በተፈጠረው የጸጥታ ችግር ምክንያት በህዝቡ ላይ እየደረሰ ያለውን ሁለንተናዊ ጉዳት ከማስገንዘብ ባሻገር ተጨባጭና ዘላቂ መፍትሄ ለማምጣት ተግባራዊ እንቅስቃሴ እያደረግን ይገኛል። በአማራ ክልልና በሀገር አቀፍ ደረጃ ያሉትን ወቅታዊ ችግሮች እንዲሁም የቆዩ መሰረታዊ የፖለቲካ ተቃርኖዎችና ጥያቄዎችን በሰላማዊ መንገድ በሽግግር ፍትህና በሰለጠነ ሀገራዊ ምክክርና ድርድር እልባት በመስጠት የኢትዮጵያውያን የማህበረ ፖለቲካ ምህዳር ወደ ተሻለ ምዕራፍ ለማሸጋገር አብን የሚያደርገውን ጥረት አጠናክሮ ይቀጥላል። የኢትዮጵያ ፖለቲካ ለረጅም ዘመን ከተናወጠው የጥላቻ የሴራና የኃይል አባዜ በዘላቂነት መላቀቅ እንዳለበትም አብን በጽኑ ያምናል። ይህንን እንዲሆን ደረጃ በደረጃና በሂደት የፖለቲካ ልዩነቶችን በሰላማዊ መንገድ የመፍታት ባህል እየዳበረ መሄድ ይኖርበታል። ከዚህ በተቃራኒ የተለያዩ አካላት የተናጠል ትርክትን በማንገብ በዙር የሚያካሂዱት የኃይል አማራጮች ተጨማሪ ጉዳትና ጥያቄዎችን ከመፍጠር ውጭ ለሁሉም ወገን ዘላቂ መፍትሄን የማያስችል አዎንታዊ ውጤት እንደማያመጣ ከበቂ በላይ ተረጋግጧል። በተለይ ከማንኛውም አካል የሚነሱ ተናጣላዊ የሆኑ የእምነት፣ የማንነት ወይም የርዕዮተ ዓለም ግብ ያላቸውና ከኢትዮጵያዊ ሕዝብ መካከል ከፊሉን የኛ ከፊሉን ደግሞ የነሱ በማለት የሚከፋፍሉ እንቅስቃሴዎች ፈጽሞ ተቀባይነት እንዳይኖራቸው አብን አበክሮ የሚታገል መሆኑን ማስገንዘብ እንወዳለን። ስለሆነም አብን የኃይል አማራጭን የማይደግፍበት ምክንያት ችግሮችን ከማባባስ ውጭ የሚፈታው ነገር እንደሌለ ካለፈውና ካለው የጋራ ታሪካችን ስለሚገነዘብ ነው። ጉዳዩ ከመርህ አኳያ ተቀባይነት የሌለው ስልት በመሆኑ በማናቸውም ወገን ቢከናወንም አዎንታዊ ውጤት እንደማያመጣ በቅጡ መታወቅ ይኖርበታል። ሶስተኛ፣ ቀጣናዊ ጉዳዮችን በተመለከተ በሌላ በኩል አስረግጠን የምናስቀምጠውና የሀገራችን ህዝቦችም ከዚሁ አንጻር ግልጽ አሰላለፍ እንዲመሰርቱበት የምንሻው የሻዕቢያን በተመለከተ የሰጠነው ምዘና እና ብይን ትክክለኛነት ሲሆን አሁንም በተከታታይ ይህ እውነታ ይበልጥ እየተረጋገጠ እንደመጣ ተመልክተናል። አብን ከሻዕቢያ ጋር በተገናኘ ያወጣውን መግለጫ ተከትሎ በግንባር ቀደም አውግዘነው የተሰለፉት ኢትዮጵያውያን ነን የሚሉ ባለሟሎች መሆናቸውን አስገራሚ ነበር። ሆኖም በአሁኑ ወቅት የኢትዮጵያ የባህር በር ጥያቄ የሚወሰነው በኢትዮጵያውያን የአንድነትና ጥንካሬ እንጂ በሻዕቢያ ይሁንታ ሊሆን እንደማይችል በድጋሚ አስምረን ማስቀመጥ እንሻለን። ሻዕቢያ በሌሎች የውጭ ኃይሎች በኢትዮጵያ ላይ የጠላትነትን የተመለመለ የመጀመሪያ ረድፍ የሚገኝ ባንዳና ሀገር ያፈረሰ ድርጅት መሆኑ ሁሌም ቢሆን መታወቅ አለበት። ይህም ሆኖ ኤርትራን ከኢትዮጵያ ገንጥያለሁ ካለ በኋላ ኢትዮጵያ ላይ እንደ አለቅት ተጣብቆ መኖር የሚፈልግ ኃይል ነው። ሻዕቢያ የኢትዮጵያ የሆነው ሁሉ የኤርትራም ነው፣ የኤርትራ የሆነው ግን የኤርትራ ብቻ ነው የሚል ግብዝና ስግብግብ ድርጅት መሆኑም ግልጽ ነው። ዋናው ችግር የሚመነጨው ከዚህ ስግብግብነቱ ነው። ሻዕቢያ ለኤርትራ ከስያሜ ውጭ እንደ ሀገር ፍላጎቱንና ግዴታውን ለይቶ እንዲቆም አላደረገውም። ለበርካታ 10 ዓመታት ሳይቋረጡ የጦርነት ትርኢት በማሳየት ብቻ ህዝብን በድህነት መግዛት እንደማይቻል ያሳየ ምሳሌ ድርጅት ቢኖር ሻዕቢያ ብቻ ነው። ስለሆነም የኤርትራ ነጻነት የሚባለው ጉዳይ በተግባር ሲፈተሽ ቧልትና ይልቁንም ለጭቁኑ የኤርትራ ህዝቦች የባርነት፣ የስደት፣ የድህነትና የእልቂት ምዕራፍን የከፈተ ሆኖ ቀጥሏል። ይህም ሆኖ በኤርትራ ህዝቦች በኩል የግድ መታወቅ ያለበት ጉዳይ አለ። ስለ ኤርትራ ሉዓላዊነት አበክረው ሲናገሩ በተጓዳኝ የኢትዮጵያ ሉዓላዊነትም መከበር እንዳለበት ማወቅ አለባቸው።
የኢትዮጵያን ሉዓላዊነት አንድነት እየጣሱ ስለ ኤርትራ ሰላምና ሉዓላዊነት ማሰብ ፈጽሞ አይቻልም። ሰሞኑን የሻዕቢያው መሪ በኢትዮጵያ የውስጥ ጉዳዮች ጭምር በመግባት ሲሰጡት ሸፍጠኛ አስተያየት ከይዘት አንጻር ምላሽ መስጠት ጠቃሚ ላይሆን ይችላል። በብዝሃ ኢትዮጵያ ውስጥ ልዩነት ያለና የሚኖር ሀቅ ቢሆንም የሻዕቢያው መሪ የኢትዮጵያን ሕዝብ ሴምና ኩሽ ብሎ በመክፈል እርቃን በወጣ አኳኋኑ በሀገራችን ላይ ቋሚ ጠላትነትን ያወጀበት እንዲሁም ላለፉት 80 ዓመታት የኢትዮጵያን መንግስታት ተላላኪ በሚል የገለጸበት የሸፍጥ ንግግር ሲሆን ይልቁንም ሻዕቢያ ራሱን በቅጡ መፈተሽ ባለመቻሉ እድሜ ልኩን የጸረ ኢትዮጵያ ኃይሎች ተላላኪ በመሆን የተሰለፈና በዚህም ቀለብ የሚሰፈርለት በመሆኑ ከነጻነት በኋላ 34 ዓመታትን ተጉዞም ቢሆን ዛሬም ድረስ የአንድ ሀገርና መንግስት መሰረታዊ መግለጫ የሆኑ ተቋማትን ስርዓትን መገንባት ያልቻለ በሽፍታነት የቀረ ድርጅት ነው። ስለሆነም ሻዕቢያ በተለይም በመሪው በኩል በኢትዮጵያ የውስጥ ጉዳይ በመግባት በህዝቦች መካከል ከፍተኛ የጥላቻ አንድምታ ያለው አጀንዳ በአደባባይ የማስተጋባት መብት የለውም የሚለው ጭብጥ ሊሰመርበት ይገባል። ለዛም ነው በመገንጠል በፍች መካከል ያለውን ልዩነት በውል ሳይገነዘቡ የገቡበት ታሪካዊ ምዕራፍ ውስጥ ሆነው ሳለ ሻዕቢያዎች አሁንም በኢትዮጵያ ላይ ተጣብቀው መቀጠል የሚፈልጉት። ተገንጥያለሁ ከተባለ በኋላ አሁንም በእናቴ ቤት የሚባል ክርክር አይሰራም። ቢያንስ ከዚህ በኋላ አስተሳሰብ፣ አሰራር ወጥ በሆነ መልኩ ታሳቢና ተግባራዊ እንዲደረግ ለመላው ኢትዮጵያውያን ለማስታወስ እንወዳለን። በሌላ በኩል ይህንን የሻዕቢያ ጥሪ ተከትለው በባንዳነት ለመቀጠር የሚራኮቱ ግለሰቦችና ስብስቦች ከድርጊታቸው ሊቆጠቡ እንደሚገባቸው ለማሳሰብ እንወዳለን። የሻዕቢያ ስነ ልቦና ምንጭ የኢትዮጵያ ቀንደኛ ታሪካዊ ጠላት የነበሩ የውጭ ኃይሎች ስለሆኑ በስትራቴጂ ደረጃ በኢትዮጵያ ውስጥ በተሻለ ሁኔታ የሚመለከተው የህዝብ ክፍልም የለም። በኢትዮጵያ ሉዓላዊነትና መሰረታዊ ጥቅሞችም ላይ ቀና መንፈስ የሌለው መሆኑ በተደጋጋሚና በግልጽ አሳውቋል። አብን በተለይ የሀገራችን ኢትዮጵያ በመልክዓ ምድር በታሪክና በሕግ ያላትን የባህር በር የማግኘት መብት ለማረጋገጥ ከባለድርሻ አካላት ጋርና ከመላው ኢትዮጵያ ህዝብ ጋር የተቀናጀ ትግል ማድረጉን እንደሚቀጥል በድጋሚ ማሳወቅ እንወዳለን። የአማራ ብሔራዊ ንቅናቄ አብን ግንቦት 21 ቀን 2017 ዓ.ም አዲስ አበባ ኢትዮጵያ